የማንቸስተር ዩናይትዱ ስሎቬኒያዊ የፊት መስመር ተጫዋች ቤንጃሚን ሸሽኮ ቶትናም ሆስፐር ከማንቸስተር ዩናይትድ ባደረጉት ጨዋታ ላይ ጨዋታውን ሳይጨርስ በጉልበት ጉዳት መውጣቱ የሚታወስ ነው። የማንቸስተር ዩናይትድ የሕክምና ቡድን አባላትም ለቀጣዩ አንድ ወር በማንቸስተር ዩናይትድ የስብስብ ውስጥ አይኖርም በጉዳቱ ምክንያት ተብሏል። በተለይ ቤንጃሚን ሸሽኮ በዚህ በአራት ሳምንታት ውስጥ በማይኖርበት ጨዋታ ላይ የማይሰለፍባቸው ጨዋታዎች ይኖራሉ። እነዚህም ጨዋታዎች ማንቸስተር ዩናይትድ በቀጣይ ከኤቨርተን፣ ክሪስታል ፓላስ፣ ዌስትሃም ዩናይትድ፣ ወልቭስ፣ ቦርንማውዝ እና አስቶን ቪላ ጋር ከሚያደርገው ጨዋታ የማይሰለፍ ይሆናል ወይንም የሚያልፉት ይሆናል። ነገር ግን ቤንጃሚን ሸሽኮ በቀጣይ ዲሴምበር መጀመሪያ አካባቢ ወደ ቡድኑ የልምምድ ይመለሳል ተብሎ ይታሰባል። እንዲሁም ደግሞ በመጀመሪያው የቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ ኒውካስል ዩናይትድን በሚገጥምበት ጨዋታ ይመለሳል ተብሎ ይታሰባል። ዘገባው የፋብሪዚየም ሮማኖ የስካይ ስፖርት እና የፉትቦል ትዌት ነው።